ስለ ምንዛሬ በጣም ወሳኝ ነገሮችን ይዤላችሁ ወደ እናንተ መጥቻለሁ ማለት ነው። ቪዲዮ ሁላችሁም ስትጀምሩት በላይክ ጀምሮ ለሁሉም እንዲደርስ። ሰላም ሰላም፣ እንዴት ናችሁ የሀገሬ ልጆችን? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ትርፍልኝ እላለሁ። ለምን ከምንም ነገር በላይ ሰላም ስለሚቀድም ሰላማችሁ ይብዛላለሁ። ዛሬ እንግዲህ ስለ ምንዛሬ በጣም ወሳኝ ነገር ልነግራችሁ መጥቻለሁ ማለት ነው። እንግዲህ ከዚህ ፊት ታስታውሱ እንደሆነ ከአንድ ቀን ከሁለት ቀን በፊት ስለ ሀገሪቷ ሰላም ስላለው ሰላም ነግሬያችሁ ነበር። ቀደም ብዬ የሆነ ቪዲዮ ሰርች ራሻው ለታች ላይ ወርዳችሁ እዩት ማለት ነው። ያው በመላው ዓለም ላይ ሰላም ተፈጥሯል። ፈጣሪ የተመሰገነ ይሁን እና ይህንንም ተመልክቶ ተከትሎ ከዚህ በፊት እንግዲህ ሰላም ባልነበረበት ሰዓት ምንዛሬ ከቀን ወደ ቀን በጣም እየቀነሰ ነበር። ያው ያላችሁበት ነገር ስለሆነ ሁላችሁ የምታውቁት ነው። ይህን አላብራራላችሁም እና አልፎም ተርፎ እንግዲህ ከአምሳ ብር እንግዲህ እንደ ምሳሌ አድርጌ የምነግራችሁ ያው እኔ ኢማራት ስላለሁኝ ከዱባይ ድርሃም ነው። ድርሃም እንግዲህ ከአምሳ ብር በየቀኑ እየቀነሰ እስከ 45 43 ድረስ ደርሶ ነበር ማለት ነው። ገባችሁ? ድርሃም አሁን ግን ነገሮች እየተስተካከሉ ነው ያሉት። ያው ሁሉም ነገር ወደ ነበረበት ተመልሷል። ሁሉም ሰው ሰላም ሆኗል። ነገር ግን ነጋዴዎች አሁንም ቢሆን በስፋት ወደ ስራቸው አልተሰማሩም እና ይሄንን አስመልክቶ ዛሬ ታዲያ ስለምንዛሬ ልነግራችሁ የመጣሁት ነገር ምንድን ነው? ሁላችሁም የሀገሬ ልጆች እጃችሁ ላይ ብር ያላችሁ የትኛውም ሀገር ብር ይሁን የትኛውም ሀገር ብር ቢሆን ብር ያላችሁ ሰዎች አሁን ብራችሁን ያዙ በቻላችሁት መጠን። ከዚህም በፊት ብያችኋለሁ። በእርግጥ ከዚህም በፊት ታስታውሱ እንደሆነ ምንዛሬ በጣም ቀንሶ ሰው እያለቀሰ በሚለቀሱበት ሰዓት እኔ ተረጋጉ፣ ነገሮች በነበሩበት አይቀጥሉም፣ ሁኔታዎች ይቀያየራሉ ብያችሁ ነበር። ታስታውሱ እንደሆነ ከስንት ጊዜ በፊት ብርሃን በጣም ቀንሶ እንደገናም ደግሞ ሀዋላም ሊቆም ነው ምናምን እየተባለ ውዥንበር ነበር። መስከረም ወር አካባቢ ይመስለኛል። በወቅቱም ነገሮች ይለዋወጣሉ። የሚያስጨንቅ ነገር የሚያስጠብብ ነገር የለም። ምንዛሬም እንግዲህ እንደዚህ ሆኖ አይቀርም ይጨምራል ብያችሁ የ50 ብር ገባ ምንዛሬን ታስታውሱታላችሁ። አሁንም የምነግራችሁ ነገር ምንድን ነው? ይሄን ነገር አውቄ ዝም ማለት አልፈለኩም። እውነት ለመነጋገር አንድ ሰውና ሁለት ሰው ቢጠቅም፣ አብዛኛው ሰው በስደት ላይ ያለው ማንም ድልቶት አይደለም የሚኖረው። አብዛኛው ሰው ሳይደላው ነው የሚኖረውና ገንዘባችሁን በአግባቡ በተሻለ መልክ ለመላክና በተሻለ መልክ ለመመንዘር ብዬ ያሰብኩትንና ያሰብኩትን ሳይሆን ያለውን ነገር ምክንያቱም ሁሉም ሀገር ሰላም ከሆነ ነጋዴዎች ወደ ስራቸው ከተሰማሩ አሁን ምንዛሬ በጣም ቀንሶ የነበረው በተፈጠረው ነገር ነጋዴዎቻችን ከሀገራቸው ስለቀሩ ነው። ወደ የትኛውም ሀገር ስለማይሄዱ ማለት ነው። አሁን ግን ሰላም ሆኗል። ሁሉም እንግዲህ ወደ ስራቸው ይንቀሳቀሳሉ። እነሱ ስራቸውን በአግባቡ ሲጀምሩ በደንብ ወደ ተለያየ ሀገር ሲሄዱ ምንዛሬ ይጨምራል። ታውቃላችሁ፣ ሀዋላ ይጨምራል። ለምን? አብዛኛው የእኛም ብር በተለይ በሀዋላ ምናምን ስንልክ የሚረከቡ ነጋዴዎች ናቸው። የመኪና ነጋዴዎች፣ የሻንጣ ነጋዴዎች፣ የእህል ማሄር ነጋዴዎች፣ የተለያየ ነጋዴዎች ናቸው። የእኛም ብር ተሰብስቦ ለእነሱ ነው። ግን እነሱ ሲቀሩ የሚቀበራቸው የሚረከባቸው ነጋዴ እንደ ልብ ስለሌለ ለዛ ነው የቀነሰው። እና መልላችሁ ነው ባጭሩ ጠቅለል ሳደርግላችሁ። እንግዲህ ብዙ ጊዜ ወደ ገደለው ግቢ ቀጥ ብለሽ እንደመጣሽ ምናምን የምትሉ ልጆች አላችሁ ኮመንት ላይ። መልላችሁ ነው አሁን ቀጥ ብላችሁ ማድረግ ያለባችሁን ዋናውን ነገር ልንገራችሁ። ብራችሁን አሁን ቁጭ አድርጋችሁ ቢያንስ ይሄ ወር መጨረሻ እስከሚደርስ ድረስ ማለት ነው። አሁን ቀን በዛሬ ስንት ነው? እስቲ ቆይ ስልኬ ላይ ላዩ። ቀን 23 ነው 24 ነው ዛሬ ቀን 24 ነው። ቢያንስ እስከ ዛሬ ወር ድረስ ብራችሁን አስቀምጡ። ለምን ነጋዴዎች ሁሉም ነገር ሰላምን ቢወርድ የሀገራችን ጉዳይ ገንዘብ ላይ ኖራቸው በተለያየ ምክንያት ወደ ስራ ቶሎ አይሰማሩም። ወደ ስራ እስከሚሰማሩ ድረስ ነገሮች እስከሚስተካከሉ ድረስ ብራችሁን ቁጭ ብታረጉት ምንዛሬ ይሻሻላል። ገባችሁ? ይሻሻላል። ሳውዲም በሉ ዱባይም በሉ የተለያዩ ሀገራት አረብ ሀገራት ስፔሻሊ ደግሞ ዱባይ ላይ በጣም በርካታ ነጋዴዎች እንደሚመጡ ይታወቃልና ምንዛሬ ቆንጆ ይሆናል በዚያ ጊዜ። አሁንም ቢሆን ተመስገን ነው፣ ከሰሞኑ ተሻሽሏል። አሁን 49 ነው 49 ከ60 ነው ነጋዴዎች የሚያስረክቡበት። አሁንም ቢሆን ተሻሽሏል፣ ተመስገን ነው። ከበፊቱ በጣም ቀንሶ ነበር፣ አሁን ተለውጧል።
እና ምልላችሁ ነው ብር ያላችሁ ሰዎች ፕሊስ አሁንም ቢሆን ብራችሁን ያዙ። ለምን የሀገራችን ሁኔታ እየጨመረ በሄደ ቁጥር ከዚህ ሀገር ብር ብትልኩትም በርካሽ ብትልኩት ምንም ጥቅም የለውም። ሀገራችን ላይ ኑሮ በጣም ጨምሯል። በጣም እየጨመረ ነው ሄደውና እንድትጠቀሙ ትንሽ ነገር እንኳን ብትጠቀሙ ብዬ ነው። ብርን አትናቁ። የምነግራችሁ ነገር እኛ ብዙ ጊዜ ችግረኞች ድሃዎች ብር እንንቃለን። 10 ብር 20 ብር በጣም ነው የምንንቀው። ነገር ግን አንድ ነገር ልንገራችሁ፣ እኔ ሁሌ እነግራችኋለሁ እንደምሳሌ አድርጌ ዛሬም ልንገራችሁ። ለምሳሌ አሁን የ10 ብር ዳቦ ወይንም ደግሞ የ5 ብር እንጀራ ልገዙ ሱቅ ሄዳችሁ 20 ብር ብቻ ይዘሽ ሄደሽ የ25 ብር እንጀራ አትሰጭም። ወይንም ደግሞ የ20 ብር እንቁላል 15 ብር ብቻ ይዘሽ ሄደሽ አትሰጭም። እንደዚያ ብላችሁ አስሉት። እንደዚያ ብዬ ሳሰላው ነው ለገንዘብ ያለ ነገር የተለወጠው እንጂ ገንዘብ በጣም ነው ማጠፋ የነበረ እኔ። ነገር ግን እንዴ ቆይ የ10 ብር ዳቦ ይዤ ለመግዛት አንድ ዳቦ ቤት በሄድ 9 ብር ይዤ በሄድ አይሰጠኝም። ለምን? አንዷን ብር ለፍለጋ ስለሆነ እሱ ይዚያ ተገትሮ የሚውለው 1 ብር 2 ብር ለማትረፍ ነው ሱቅ ውስጥ አብዛኞቹ ነጋዴዎች የሚቆሙት። ከአንድ እቃ ላይ 1 ብር 2 ብር የትኛውም ሀገር ነጋዴ የሚያተርፈው እንደዚህ አትርፎ ነው ሚሊነር የሚሆነው። ገባችሁ? እና የአንድን ብር የሁለትን ብር ልዩነት አትናቁ። ከብዛት ብዙ ነው እንግዲህ 6000 7000 ብትልኩ 2 ብርና 3 ብር ተጨማሪ ብታሰሉት እስከ 20,000 40,000 ድረስ ይጠጋል ብዬ አስባለሁ፣ በትንሹ ማለት ነው። እና ይሄንን እንግዲህ ከግምት በማዋል ነው ዛሬ በዚህ ሰዓት ይሄንን ቪዲዮ ዋና ወደ እናንተ ገዢ የመጣውበት አላማ ማለት ነው። እና ሁላችሁም ተጠቀሙበት፣ እንደ ቀላል ነገር አትዩት። በእርግጥ የምትልኩበት አንገብጋቢ ጉዳይ ሊኖራችሁ ይችላል። ሀገራችን ላይ በተለያየ ምክንያት ቤተሰብ የምትረዱ ምናምን ልጅ ያላችሁ ምናምን እናንተ እየተወሰነ ላኩ። ነገር ግን ጥሩ ምንዛሬ ሲሆንላችሁ ደግሞ ገንዘባችሁን በጥሩ ዋጋ ላውቁ። ብዙ ጊዜ መቼ ምንዛሬ መላክ እንዳለባችሁ ነግሬያችኋለሁኝ። በፈረንጆች አቆጣጠር በ15 እና በ16 በ17 ላኩ። ከ13 ቀን ጀምሮ ቀን 13 14 15 16 በእነዚህ ቀናት ላኩ። የመጨረሻው ወር ላይ ምንዛሬ በጣም ነው የሚቀነሰው፣ መቼም ቢሆን ማለት ነው። መቼም የደሞዝ ቀን ስለሆነ ብዙ ሰው ይልካል፣ ብዙ ሰው ደሞዝ ይረከባል። በዛ ጊዜ ደሞዝ ምንዛሬ በጣም ይቀንሳል። ብር መላክ ያለባችሁ ምን ጊዜም ቢሆን ወር ካለፈ በ15 እና በ16 በ14 በ12 ቀን ነው ማለት ነው። በቀን 12 በፈረንጆች ነው የምነግራችሁ። በፈረንጆች በ14 በ15 በ16 በ12 በፈረንጅ አቆጣጠር ማለት ነው፣ በእኛ አይደለም። እና ይሄንን ይመስላል። ይሄን ነገር ሳልነግራችሁ መቅረትን አልወደድኩትም እና ይዤው ለእናንተ ወጥቼላችኋለሁ። እናንተ ደግሞ ለሌሎች እህቶቻችን እንዲደርስ ላይክ እና ሼር ማድረጋችሁ እንዳትረሱላለሁ። በድጋሚ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ወዳችኋለሁ፣ አከብራችኋለሁ። ቻው የሀገሬ ልጆች።